ጤና ይስጥልኝ። አዲስ አድማሱ በገቢዎች ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት የታክስ ማስታወቂያ የስራ ሂደት ተባባሪ ነኝ። በኮስት ሼሪንግ ላይ አንድ ሀሳቦችን እንለዋወጣለን። እንደሚታወቀው ኮስት ሼሪንግ ከ1996 ጀምሮ በትግበራ ላይ ያለ መንግስት ለትምህርት፣ ምግብ፣ ለመኝታ የሚያወጣቸው ወጪዎች ከተማሪው ጋር እየተጋራ ወጪው የሚደገፍበት ሁኔታ የተዘረጋ ስርዓት ነው። በዚህ ስርዓት ተማሪው በትምህርት ሲጀምር ትምህርቱን ወደ ከፍተኛ ትምህርት ተቋማት የመንግስት ከፍተኛ ትምህርት ተቋማት ነው፣ ሌሎች ከፍተኛ ተቋማት አይመለከታቸውም። በእነዚህ የከፍተኛ የትምህርት ተቋማት ጆይን ሲያደርግ ወይም ሲቀላቀል አግሪመንት ይገባል። ያ በአገልግሎት ሊሆን ይችላል፣ በክፍያ ስለሚስተናገድበት ሁኔታ አግሪመንት ይገባና በዛ አግሪመንት መሰረት ትምህርቱን ካጠናቀቀ በኋላ ሊሆን ይችላል፣ ትምህርት አቋርጦ ሊሆን ይችላል፣ የኮስት ሼሪንግ ግዴታውን የሚወጣበት አግባብ ተዘርግቷል ማለት ነው። እንደ ገቢዎች ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት በሁሉም የዩኒቨርሲቲዎች ላይ ከተለያየ ክልሎች ተምረው ድሬዳዋ ውስጥ አገልግሎቱን ለማግኘት የሚመጡት ሁሉም የሚስተናገዱበት አግባብ ነው ያለው። ቀደም ሲል ፌዴራል ላይ ነበረ አገልግሎቱ ሲሰጥ የነበረው። አሁን ክልሎች በዚህ አገልግሎት ላይ እንዲሳተፉ ወይም ደግሞ ተማሪው የኮስት ሼሪንግ ተጠቃሚ አገልግሎት እንዲያገኝ አቅጣጫ የተሰጠበትና በዚህ አግባብ እየተስተናገዱ ያሉበት ሁኔታ ነው ያለው። ኮስት ሼሪንግ ግዴታ የሚገቡ አካላት ወደ ተቋማችን ሲመጡ የሚስተናገዱበት ሁኔታ በክፍያ ከሆነ የኮስት ሼሪንግ አግሪመንት እንዲሁም ሲመረቁ የተመረቁበት ጊዜያዊ የምረቃ የተመረቁበትን ሰነድ ይዘው ይቀርባሉ። ያንን አይተን የኮስት ሼሪንግ ግዴታቸውን በክፍያ አስልተን እንዲከፍሉ እናደርጋለን። ክፍያ ከከፈሉ በኋላ ክሊራንስ የሚያገኙበትንና ያገኙትን ክሊራንስ ይዘው ሄደው ትምህርት የሁለተኛ ዲግሪ ሊሆን ይችላል ተከታትለው ክሊራንስ ሊጠየቁ ይችላሉ። ቀደም ሲል ቴምፖ ነው የሚሰጣቸው፣ አሁን ኦሪጂናል ማግኘት የሚችሉበት ሁኔታ ይኖራል ማለት ነው። በዚህ አግባብ በክፍያ ይስተናገዳሉ። ሌላው ኮስት ሼሪንግ ግዴታቸውን በአገልግሎት የሚወጡ ተጠቃሚዎች ይኖራሉ። ትምህርት ላይ፣ ጤና ላይ እንዲሁም አሁን ላይ የሀገር መከላከያ ሰራዊት፣ ክልል ማረሚያ ቤት ፖሊሶች ላይ ተመድበውም ሆነ ተቀጥረው የሚያገለግሉ የኮስት ሼሪንግ ተጠቃሚዎች ግዴታቸውን በአገልግሎት መወጣታቸውን የሚገልጽ ማስረጃ ሲያቀርቡ የኮስት ሼሪንግ ግዴታቸውን በአገልግሎት እንደተወጡ ክሊራንስ ይሰጣቸውና በክፍያ ልክ እንደተስተናገዱት ሄደው የትምህርት ማስረጃቸውን የሚያገኙበት ሁኔታ ይኖራል ማለት ነው። ከዚህ አንጻር አንዳንድ የኮስት ሼሪንግ ተጠቃሚዎች ወደ ተቋማችን ሲመጡ የኮስት ሼሪንግ ግዴታቸውን ስለመወጣታቸው የሚገልጽ ማስረጃ ጠይቁ። ሊያሟላቸው የሚገቡ ነገሮችን ቢያውቁት ቀጣይ ሲመጡ በቶሎ እና ያለምንም እንግልት ማስተናገድ የሚችሉበት ሁኔታ ይኖራል። ከዚህ አንጻር በአገልግሎት ሲመጡ የስራ ልምዳቸውን ማስረጃ ተመድበው ወይም ደግሞ ያለምደባ አገልግሎት የሰጡበት ተቋም ያንን ይዘው ሲመጡ የኮስት ሼሪንግ ግዴታቸውን አንድ ላይ አድርገው ሲመጡ ያገለገሉበትን ያህል አመት የተማሩበትን ያህል ያገለገሉ ስለመሆኑ የሚገልጽ ማስረጃ ካመጡ በዛ አይነት አግባብ ኮስት ሼሪንግ ግዴታቸውን የተወጡ መሆኑን ክሊራንስ የሚሰጥበት ሁኔታ አለ። በክፍያም ሲሆን ቀደም ብዬ እንደገለጽኩ ግዴታቸውን አግሪመንት ይገባሉ። ወደ ትምህርት ቤቱ ሲቀላቀሉ ወይም ተቋሙ ጋር ሄደው ጆይን ሲያደርጉ አግሪመንት ይገባሉ። እዛ በገቡት አግሪመንት መሰረት የኮስት ሼሪንግ ግዴታቸውን ለመወጣት ሲመጡ ያንን ይዘው ይመጣሉ ማለት ነው። በዛ አይነት መልኩ የሚቀርብበት ማስረጃ አለ። አሁን ላይ እንደ አጠቃላይ ኮስት ሼሪንግ ከነማን ላይ ይሰበሰባል የሚባለው በራሳቸው መጥተው የሚከፍሉት እንደተጠበቀ ሆኑ የተለያየ የመንግስትም ሆነ የግል ተቋማት ተመራቂው በቅጥር ወደ እነሱ ተቋም በሚቀላቀልበት ጊዜ ከሚከፍለው ደሞዝ ቢያንስ 10%ቱን እየቆረጡ ለግብር ሰብሳቢ ተቋም ገቢ ማድረግ እንደሚጠበቅባቸው ሕጉ ደንግጓል። ከዚህ አንጻር አብዛኞቹ ተቋማት ይህንን የኮስት ሼሪንግ ግዴታ እያመጡ ሲያቀርቡ እንደነበረ አሁንም እያቀረቡ እንዳለ እየታየ ያለ ጉዳይ ቢሆንም አልፎ አልፎ ይህንን ግዴታ ወይም ኃላፊነት ለመወጣት ካለማወቅም ሊሆን ይችላል፣ በሌላ ምክንያት ሊሆን ይችላል፣ ሳይወጡ የቀሩ ተቋማት ይኖራሉ። በተለያየ የግንኙነት መድረኮች እነዚህ ተቋማት ይህን ግዴታ እንዲወጡ ማስገንዘቢያዎች እየተሰጠ ያለበት ሁኔታ አለ። በቀጣይነት ባይሆንም አልፎ አልፎ በሚከናወኑ የመድረክ ዝግጅቶች ላይ መልእክቶች ይተላለፋሉ። ከዛ ባሻገር በራሱ ተቀጥሮም ሊሆን ይችላል። የኮስት ሼሪንግ ግዴታ ያለበት ሰው መጥቶ መክፈል እንዳለበት ማወቅ አለበት። አብዛኛው ክሊራንስ ሲፈለግ ብቻ ሳይሆን ግዴታን በወቅቱ መወጣት፣ እፎይታ አንድ ጊዜ አለ። ከእፎይታ ጊዜ ውጭ ከሆነ ክፍያ የሚከፈለው እያንዳንዱ ክፍያ ጥቅም ወይም ገቢ ባገኘበት ጊዜ ለግብር አስገቢው መስሪያ ቤት ማለትም ገቢዎች ሚኒስቴር ሊሆን ይችላል፣ የክልል ገቢዎች ሰብሳቢ ሊሆን ይችላሉ። ለነዛ አካላት ተቋማት የኮስት ሼሪንግ ክፍያን እየተሰበሰበ ገቢ መደረግ አለበት። ገንዘቡ በማዕከል ተጠናክሮ ለገንዘብ ሚኒስቴር ፈሰስ የሚደረገው ገቢዎች ሚኒስቴር በውክልና የሚያስተዳድረው የገቢ ኃላፊነት ነው ማለት ነው። ይሄ
የገቢ ኃላፊነት መልሶ ለትምህርት ተቋማት ነው አገልግሎት ላይ የሚውለው። በዚህ አይነት አግባብ አገልግሎት ላይ ሲውል ተመልሶ ሌሎች ተማሪዎች ጆይን ሲያደርጉ ወደ ተቋማት ለሚወጣው ወጪ አጋዥ ሆኖ የሚኖር ነው ማለት ነው። ሌላ ኮስት ሼሪንግን ቀድሞ መክፈል ማበረታቻ ክፍያዎች አሉ። እነዚህ የማበረታቻ ክፍያዎች የሚፈለግበትን ክፍያ አስቀድሞ ከከፈለ እስከ 10% ድረስ ቅናሽ ይደረግለታል፣ ትምህርቱ ከመጀመሩ በፊት ማለት ነው። በየሴሚስተሩ ከከፈለ ደግሞ 5%፣ በእፎይታ ጊዜ ከከፈለ 3% ድረስ የማበረታቻ የክፍያ ቅነሳ የሚደረግበት አግባብ ይሄንን ይመስላል። እንዳጠቃላይ ደግሞ ኮስት ሼሪንግ በአገልግሎት ለመወጣት የሚመጡ ተጠቃሚዎች አልፎ አልፎ ሕጉን ካለማወቅ የተነሳ ሊሆን ይችላል፣ ወይም አረዳድም ሊሆን ይችላል ከተቋማችን ጋር ክርክር ወይም ደግሞ በሀሳብ ላይ ሰፋ ያለ ጊዜ ወስዶ የመወያየት ያለመግባባት ነገሮች አሉ። ይሄ ደግሞ የሚያግባባው ሕጉ ላይ የተቀመጠው አሁን ማሻሻያ ተደርጎለታል 2009 ላይ ኮስት ከፍተኛ ትምህርት ተቋማት አተገባበርን ለመወሰን የወጣ ማኑዋል አለ፣ መመሪያ አለ። በዛ መሰረት ነው የሚስተናገዱት። የዞኒንግ አሰራር የቀረበት ሁኔታ ስላለ ሕክምና ላይ ተቀጥረው ወይንም ደግሞ ተመድበው እየሰሩ ያሉ በሕክምና ሙያ ያገለገሉ ያሉ የኮስት ሼሪንግ ግዴታቸውን በአገልግሎት ስለመወጣታቸው ክሊራንስ ለማግኘት የሚመጡ ተጠቃሚዎች ሲመጡ ይህንን ታሳቢ ባደረገ መልኩ መጥተው ዞኒንግ አሰራር ከ2011 ጀምሮ ስለቀረ በአገለገሉበት በዞኒንግ መሰረት ሳይሆን በተማሩበት ልክ አገልግለው ሲመጡ ነው ክሊራንስ የሚያገኙትና ከዚህ ጋር ተያይዞ ይህንን እንደ ማሳሰቢያ ወይም ደግሞ ኖት አድርገው ተቋማችን ጋር ሲመጡ ትራንስፖርት ሊከፍሉ ይችላሉ፣ የተለያዩ ወጪዎችን ሊያወጡ ይችላሉና አሰራሮችን የገቢዎች ሚኒስቴር ዌብሳይቶች ላይ መመሪያዎች የሚለጠፉበት አግባብ አለ። ለመገልገል ሲመጡ አውቀውት ተረድተውት መምጣት የሚችሉ ሁኔታ አለ። በስልክም በተለያየ ምክንያት መንገድ መረዳት ኖሯቸው አገልግሎቱን ማግኘት የሚችሉበትና ካላስፈላጊ እንግልት ውጣ ውረድ መዳን የሚችሉበት ሁኔታ መኖሩን በዚህ አጋጣሚ ለመጠቆም ወዳለው። ምናልባት እንግዲህ ዛሬ ላይ እየተወያየን ወይም ሀሳብ እየተለዋወጥን ያለነው ኮስት ሼሪንግ ላይ ነው። ጥያቄዎች፣ አስተያየቶች ካሉ ማቅረብ የሚቻልባቸው ሰፊ ሁኔታዎች ስላሉ እነዛን መጠቀም ይቻላል።